ሰላም ጤና ይስጥልኝ እንደምናችሁ በዛሬው የጤና መረጃችን የምናየው ከ4 እስከ 6 ወር ያሉ ህፃናት ሊያሳዩአቸው የሚችሉ የእድገት ለውጦች ምን ናቸው የሚሉትን በእያንዳንዱ ወር ማለትም በ4 ወራቸው በ5 ወራቸው በ6 ወራቸው ሊያሳዩት የሚችሉት የእድገት ለውጥ ምንድነው የሚሉትን በዝርዝር የምናይ ይሆናል ማለት ነው። እናንተ ይህንን ቻናል ሰብስክራይብ ቪዲዮአችንን ደግሞ ላይክ ሐሳብ አስተያየት ካላችሁ ደግሞ ኮሜንት በማድረግ እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ ጠይቃለሁ ማለት ነው። እንግዲህ አንድ ህፃን በእያንዳንዱ ወራት ውስጥ የራሱ የሆነ የእድገት ደረጃዎች ወይንም የእድገት ለውጦችን ያሳያል። ከአሁን በፊት ከ1 ወር ጀምሮ እስከ 3 ወር ድረስ ያሉ ህፃናት ሊያሳዩት የሚችሉት የእድገት ለውጦችን ምን ናቸው የሚሉትን በቪዲዮ ሰርችላችኋለሁ። ዛሬ ደግሞ ከ4 ወር እስከ 6 ወር ያሉትን የምናይ ይሆናል ማለት ነው። እንግዲህ 4ኛ ወራቸው ላይ ሊያሳዩ የሚችሉት የእድገት ለውጥ ምንድነው? አንድ 4 ወር የሞላው ህፃን ሊያሳይ የሚችላቸው የእድገት ለውጦች ምን ናቸው የሚሉትን በመጀመሪያ ስናይ አንደኛ ፈገግታ ነው። በዚህ ወር የሚያሳዩትና የሚያደርጉት የፈገግታ ምላሽ እጅግ በጣም ሳቢና ማራኪ የሆነ ፈገግታን ያሳያሉ። እንዲሁም አንገታቸውን ድምጽ ወደ ሰሙበት ቦታ ዞር ያደርጋሉ። የተለያዩ ድምጾችን ስታሰሟቸው ለምሳሌ በርጓ ሲል ወይም ዕቃ ሲወድቅ ሲሰሙ አንገታቸውን ወደዛ ዞር ያደርጋሉ ማለት ነው። ከዛ በመቀጠል ደግሞ መገለባበጥ ይጀምራሉ። በተለይም በጎናቸው ተኝተው ከነበረ በጎን ስታረጓቸው ወደ ጀርባቸው መገልበጥ፣ ከጀርባቸው ተኝተው ከሆነ ደግሞ ወደ ደረታቸው ለመገልበጥ መሞከር ይጀምራሉ ማለት ነው። ዕቃ ስትሰጧቸው በሁለት እጃቸው ለመጨበጥ ወይንም ልክክ አድርገው ለመያዝ ይሞክራሉ። ጣቶቻቸውን ስትሰጧቸው ደግሞ ጣታቸውን ጭብጥ የማድረግ ሂደት ያሳያሉ ማለት ነው። ከዛ መቀጠል የእናታቸውንና በቅርበት የሚያውቁትን ሰው ድምጽ ሲሰሙ ዞር ወይንም ፈገግ የማለት ሂደቶችንም ያሳያሉ ማለት ነው። በዚህ ወር ክብደታቸውን ስናይ ሲወለዱ ከነበረባቸው ክብደት በእጥፍ ጨምረው ይታያሉ ማለት ነው። በ4ኛ ወራቸው እጃቸው እንደሚንቀሳቀስ እጃቸውን ማንቀሳቀስ እንደሚችሉ ያውቃሉ ማለት ነው። ከዛ መቀጠል ሲርባቸውና ሲከፋቸው በማልቀስ ስሜታቸውን ለመግለጽ ይሞክራሉ። የተለያዩ ድምጾችን ሲሰሙ በር ሲዘጋ፣ ዕቃ ሲወድቅ እንዲሁም የሆነ ከፍተኛ የሆነ ድምጽ ሲሰሙ የመደንገጥ እና ተኝተውም ከነበረ ከእንቅልፋቸው የመንቃት ባይተኙ እንኳን ደንግጠው የማልቀስ ሂደቶችን ራሱ ሊያሳዩ ይችላሉ ማለት ነው። ጭንቅላታቸውን በደረታቸው ሲተኙ ቀና ለማድረግ ይሞክራሉ። ቀና ለማድረግ የመሞከር ሂደት ያሳያሉ ማለት ነው። እጃቸው ቢጠግቡ እንኳን ምግብ በልተው ቢጠግቡ እንኳን እጃቸውን ጣታቸውን የመጥባት ሂደት ያሳያሉ ማለት ነው። ፊታቸውን በጨርቅ ሲሸፍኗቸው ወይንም የተለያየ ጨርቅ ስታደርጉባቸው በጣም በከፍተኛ ሁኔታ ስለሚጨንቃቸውና እንትን ስለሚላቸው ለመግለጥ ይታገላሉ ማለት ነው። ከፊታቸው ላይ ለመግለጥ ይታገላሉ፣ ይሞክራሉ፣ ይፍጨረጨራሉ ማለት ነው። እንዲሁም እግርና እጃቸውን የማወራጨት ሂደትን በዚህ ወር ያሳያሉ። ድንገት ሊገለበጡ ስለሚችሉ ፊት ከነበረባቸው ማለትም በዚህ ወራቸው እስካሁን አይገለበጡም ከሆነ ድንገት ግን ተገልብጠው ሊያሳዩ ስለሚችሉ አልጋ ላይ ከሚተኙ ከሆነ ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ህፃኑ ወይንም ህፃኗ ከወላጆቿ ጋር የምትተኛ ከሆነ ደግሞ እጅግ በጣም ከፍተኛ የሆነ ጥንቃቄ ማድረግ መቻል አለባችሁ። ምክንያቱም በዚህ ሰዓት ከፍተኛ የሆነ መታፈል ሊያጋጥማችሁ ይችላል ማለት ነው። ለምሳሌ ወላጅ በምትገላበጡበት ጊዜ እንዳብራችሁ ወደ ላያቸው ላይ እንዳትገለበጡ ወይንም የለበሳችሁት ልብስ እነሱን እንዳይሸፍናቸው የአየር ማጠር ሂደት እንዳያጋጥማቸው እንዲሁም ለኢመርጀንሲ ችልድረን ሲንድሮም ከሚጋለጡበት ዋና ምክንያቶች ውስጥ የራሱ እንደ አንድ ምክንያት ስለሚታሰብ እዚህ ጋር ወላጆች ከፍተኛ ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ከዛ በመቀጠል ደግሞ 5ኛ ወር ሲሞላቸው ሊያሳዩት የሚችሉት የእድገት ለውጥ ምንድነው የሚለውን እንመለከታለን። እንግዲህ አንድ ከተወለደ 5 ወር የሞላው ህፃን ሊያሳያቸው የሚችሉት የራሱ የሆኑ የእድገት ምልክቶች
ቢኖሩም ከአራተኛው ወሩ ጋር ግን ተመጋጋቢነት ሂደት ይታይበት። እናም በዚህ ወር በአማካኝ ቢያንስ 7.3 ኪሎ ግራም ሊመዝን ይችላል። በአምስተኛ ወራቸው 7.3 ኪሎ ግራም ሊመዝኑ ይችላሉ። ቁመታቸውን በአማካኝ እስከ 65 ሴንቲሜትር ሊደርስ ይችላል። በዚህ ወር ጥርስ ማብቀል ባይችሉ እንኳ ጥርስ ለማብቀል እያሰቡ ስለሚሆን የድድ መብላት ሂደት ሊኖር ይችላል ማለት ነው። ከዛም በመቀጠል ደግሞ ጭንቅላታቸውን ቀና አድርገው ይይዛሉ፣ መገልበጥ ይጀምራሉ። ማለትም አራተኛው ወራቸው ላይ በጀርባቸው ተኝተው ወደ ደረታቸው ወይም በጎናቸው ተኝተው ወደ ደረታቸው የሚገለበጡ ከሆነ አሁን ላይ ደግሞ በደረታቸው ተኝተው ወደ ጀርባቸው፣ በጀርባቸው ተኝተው ወደ ደረታቸው መገለባበጥ ይጀምራሉ ማለት ነው። አጠገባቸው ያለውን ነገር መያዝ መጨበጥ ይችላሉ እና አንስተውም ደግሞ ወደ አፋቸው ማለት ይችላሉ ማለት ነው። ሌላው መስታወት ስር ሲሆኑ ፈገግ የማለትና ደስተኛ ስሜትን ያሳያሉ። እንግዳ ሰው ሲመጣ አዲስ ሰው እንደሆነ ወይንም በቅርብ የማያውቁት ሰው እንደሆነ ይረዳሉ። ሲያጫውቷቸው ደግሞ በደንብ ይጫወታሉ፣ መጫወትንም ይፈልጋሉ ማለት ነው። በዚህ ወራቸው በድጋፍ በደንብ መቀመጥ ይችላሉ፣ በድጋፍ መቀመጥ ይችላሉ ማለት ነው። በመቀጠል ወደ 6ኛው ወር ሲሸጋገሩ ደግሞ ማለትም 6 ወር ሲሆናቸው ሊያሳዩት የሚችሉት የእድገት ለውጦች ምንድናቸው የሚለውን እንመልከት። አንድ ህፃን 6ኛ ወሩን ሲይዝ 6 ወር ሲሞላ ወላጆቹ ልጃችሁ ወደ ትልቅ ምዕራፍ እንደተሸጋገረ ሂደት ነው ማየት መቻል ያለባችሁ። ይህ ማለት በዚህ ወር ብዙ ለውጦችን የሚያይበት ነው ማለት ነው። ማለትም ጡት ብቻ ሲወስድ የነበረ ህፃን ምግብ የሚጀምርበት ሂደት ነው ማለት ነው። እናም ወላጆች በዚህ ወር ምግብ ለማስጀመር መዘጋጀት አለባችሁ፣ ምግብም ማስጀመር መቻል አለባችሁ። ህፃናትን በተገቢው የሆነ ለስላሳና በደንብ የተዘጋጀ ምግብ ለጉሮሯቸው የሚወርድ ትንሽ ትንሽ ምግብ በማዘጋጀት ልጆቻችሁን መመገብ መቻል አለባችሁ ማለት ነው። ሌላው በዚህ ወር ሊያሳዩት የሚችሉት የእድገት ለውጥ እግራቸውን አምጥተው ወደ አፋቸው ያደርጋሉ ማለት ነው። እግራቸውን ወደ አፋቸው ያደርጋሉ ማለት ነው። ወደ ፈለጉት ቦታ መገለባበጥ ይችላሉ። ቢፈልጉ ወደ ቀኝ፣ ቢፈልጉ ወደ ግራ መገለባበጥ ይችላሉ ማለት ነው። አንገታቸውንም ቀና ያደርጋሉ። ያለ ድጋፍም መቀመጥ ይችላሉ ማለት ነው። ያለ ድጋፍ መቀመጥ ይችላሉ። ባይችሉ እንኳን እጃቸውን ወደፊት አድርገው ለመቀመጥ ይሞክራሉ ማለት ነው። የተለያዩ መጫወቻዎችን ነገሮችን ስታንኳኩላቸው እነሱ ተቀብለው ደግሞ ራሳቸው ለማንኳኳት ፍላጎት ያሳያሉ። ከዛ መቀጠል በዚህ ወር መጫወትን ይፈልጋሉ ማለት ነው። በከፍተኛ ሁኔታ መጫወትን ይፈልጋሉ። ስለዚህ መጫወት ፍላጎታቸው እየጨመረ ይሄዳል ማለት ነው። ሌላው ተኝተው ከነበረ እንድታቅፏቸው እንድታነሷቸውና መታቀፍን ይፈልጋሉ። ከዛም አልፎ ወደ ውጪ የተለያዩ ቦታዎችን እንድታሳዩቸው ፍላጎትን ያሳያሉ ማለት ነው። ያሳያሉ። ወደ ውጪ ወይንም ወደ አላዩት ቦታ ስትወስዳቸው ደግሞ ልዩ ትኩረት አድርገው አካባቢያቸውን ለመቃኘት ይሞክራሉ ማለት ነው። በ6 ወራቸው በዚህ ወር የወተት ጥርስ ማውጫቸው ጊዜ ስለሆነ የድድ መብላት ሂደት ስለሚያጋጥማቸው አንዳንድ ለድድ ህመም ማስታገሻ የሚሆኑ ነገሮችን ሊያስፈልጓችሁ ይችላሉ ማለት ነው። እናም አንድ 6 ወር የሞላው ህፃን እነዚህንና መሰል የእድገት ለውጦችን የሚያሳይ ሲሆን በተለይም ደግሞ አንገቱን ድምፅ ወደሚሰማበት ቦታ ዞር ማድረግ፣ አይኖቹን ዞር ማድረግ፣ የተለያዩ ድምፆችን ማውጣት፣ ከዛም አልፎ እጅና እግሮቹን ማንቀሳቀስ ማሳየት ለዛ ህፃን እንደ አንድ ግዴታ ነው ማለት ነው። እና በስተመጨረሻ ነገር ግን እዚህ 6 ወር ላይ የደረሱ ህፃናት ማሳየት ያለባቸውን የእድገት ደረጃዎች ካየን በኋላ ምን ነገሮችን ሲያጋጥማቸው ነው ወደ ህክምና መውሰድ ያለብን፣ ምን ምልክቶችን ካላሳዩ ነው የሚሉትን በዝርዝር ልንገራችሁ። እንግዲህ 6 ወር ከሞላቸው በኋላ
እነኚህን ካሁን በፊት በኋላ መዘረዝራቸውን ማለትም ለተለያዩ ድምጾች ምላሽ የማይሰጥ ከሆነ ለምሳሌ ከፍተኛ የሆነ ድምጽ ጓ የሚል ድምጽ ሲኖር ዞር የማይል ከሆነ የተለያዩ ድምጾችን ደግሞ እሱ ራሱ ካላሰማ እንዲሁም ሲርበውም ሊሆን ይችላል፣ ሲከፋውም ሊሆን ይችላል፣ ሲደነግጥም ሊሆን ይችላል የማያለቅስ ከሆነ ምንም ነገሮችን ደግሞ ለመያዝ ለመጨበጥ የማይሞክር ከሆነ እንዲሁም መገልበጥ ካልጀመረ ጭንቅላታቸውን ደግሞ ቀና ማድረግ ካልሞከሩ ይህ ራሱ አንድ ችግር ነው። ለመተንፈስ የሚቸገሩ ከሆነ በተለይ ደግሞ ሌሊት በሚተኙበት ሰዓት ለመተንፈስ የሚቸገሩ ከሆነ ሲያለቅሱ ደግሞ ከዓይናቸው እንባ ካልወጣቸው የቆዳ ቀለማቸው ከቀየረ የተለያዩ ችፍታዎች ካሏቸው እንዲሁም ፈገግታ ካላሳዩ ከፍተኛ የሆነ ደግሞ ትኩሳት ካላቸው ከመጠን ያለፈ ከፍተኛ የሆነ ትኩሳት ካላቸው በጣም ዝቅተኛ የሆነ ደግሞ ቅዝቃዜን ካላቸው ትኩሳት ብቻ ሳይሆን መቀዝቀዝም በጣም ከፍተኛ የሆነ የመቀዝቀዝ ሂደት ካለ በአፋጣኝ ወደ ሕክምና ወይንም ወደ ሐኪም መውሰድ መቻል አለባችሁ ማለት ነው። እና በስተመጨረሻ ከ4 ወር አንስቶ እስከ 6 ወር ድረስ ያሉ ህፃናት ሊያሳዩቸው የሚችሉት የእድገት ለውጦች ምን ናቸው የሚሉት እስካሁን ያነሳናቸው ናቸው ማለት ነው። እዚህ ድረስ አብራችሁን ስለቆያችሁ እጅግ አድርጌ ከልብ አመሰግናለሁ። ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳይረሳ። እወዳችኋለሁ። ደህና ሁኑልኝ።